ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አሰፋና ታምሩ ገራንን ባለንበት ሰዓት አቆጣጠር የዛሬ ግንቦት 15 ቀን 2017 ዓ.ም ዜናዎችን ይዘንላችሁ ቀርበናል። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የአማራ ፋኖ ብሔራዊ ኃይል ወታደራዊ እንቅስቃሴና ለአምባሳደሩ ጥሪ የፋኖ ፈጣን ምላሽ፣ የጤና ባለሙያዎችና ሚኒስትሪ የዳኞች ተቃውሞ፣ የአራት ኪሎ አገዛዝና ሲኖዶሱ ጠንካራው ንቅናቄና ያገዛዙ አፈና ጥያቄ ያስነሳው የጅቡቲ ተጨማሪ እርምጃ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የተለያዩ ግንባሮች ያደረገውን ውጊያ ተከትሎ በጠላት ላይ ድል መቀዳጀቱን አስታወቀ። በርከት ያሉ የሚሊሻ አባላት የፋኖ ብርጌድን ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል 3ኛው ጎጃም አገው ምድር ክፍለ ጦር በአንድ ጀንበር ብቻ ድማማ ግንባር፣ አዲስ ቅዳም ግንባር፣ ጊሳ ግንባር ተፋልሞ ምላጭ ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦርን ምሽግ ብቻ ሳይሆን ቅስሙን በመሰባበር ድል መቀዳጀቱን ዛሬ ግንቦት 15 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። ዛሬ በተደረገው አጠቃላይ የሶስት ቦታ አውደ ውጊያ ውሎ በጠላት ላይ እጅግ ከባድ ሰብአዊና ቁሳዊ ኪሳራ መድረሱን በቀጠና የአማራ ፋኖ ብሔራዊ ኃይል የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐዩ አስታውቋል። በዚህ ጥቃት ፋኖ ጊሳ ከተማን ነጻ ያደረገ ሲሆን 48 የስልጣን አስጠባቂው ሰራዊትን መደምሰሱን አበበ ጊኒ የተባለን በስም የሚታወቅ ባንዳን ጨምሮ ሕክምና የሚደረግላቸው ከ36 በላይ ጠላት ሰራዊት ከባድ ቁስለኛ ማድረግ መቻሉ አስታውቋል። በሌላ ግንባር ባህር ዳር ብርጌድ ጠላትን አንገት ሲያስደፋው መዋሉን በዛሬ 2 ግንቦት 15 ቀን 2017 ዓ.ም ባህር ዳር ብርጌድ አንዱ አካል የሆነችው ነበልባል ጌታቸው ማንደፍሮ ሻለቃና ደጉ በላይ ሻለቃ ከ4 ሰዓት ተኩል በአንዳሳና በጭስ አባይ በሁለት አቅጣጫዎች የማህበረሰቡን ትጥቅ ለማስወረድ የመጣውን የጠላት እንቅስቃሴ በመከታተል ሁለቱ ሻለቆች ጥምረት በመፍጠር አከርካሪውን በመስበር አንገት አስደፍተው በመጣበት እያባረሩ እንዲፈረጠጥ ማድረጋቸውን ገልጿል። የደጉ በላይና ሻለቃ ምህረት መንጌ ጦር ተወርውረው በመምጣት ጠላት ለፍተሻ ወደ ማህበረሰቡ ቤት ከገባበት ከጡል ወንዝ ተሸክፎ ወደ ወለቴ ማርያም ቴሌው ከወጣ በኋላ ወደ ጭስ አባይ በሩጫ መፈርጠጡን አስታውቋል። የባህር ዳር ብርጌድ አካል የሆኑት ጌታቸው ማንደፍሮ ሻለቃና ደጉ በላይ ሻለቃ በጋራ ተናበው በወሰዱት በዚህ ጥቃት ጠላትን አሽመድምደው የቀረ ኃይሉን ይዞ ወደ መጣበት ካምፕ መፈርጠጡን አስታውቋል። በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር በበኩሉ በተከታታይ የሚፈጽማቸውን ጀብዶች አጠናክሮ ነበልባሉ ደጋዳሞት ብርጌድ ዛሬም ከፈረስ ቤት ሰቀላ ከተማ ለመቆጣጠር ያለ የሌላ ኃይሉን ተጠቅሞ ከሌሊቱ 12 ሰዓት ተኩል እስከ 6 ሰዓት ጀምሮ በሶስት ቦታዎች ጉድባ ሰቀላ፣ ወንበር ገብርኤልና ደፈር ቆቦ ውጊያ የከፈተው የጠላት ኃይል የሻለቃ ታዱ አንተነህ ፍሬዎች አስደማሚ ውጊያ ስልታቸውን በመጠቀም ትልቅ ጀብዱ በመፈጸም በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የህዝብ ግንኙነት ኃላፊው ባወጣው በዚሁ መረጃ ገልጿል። በዚህ ግንባር በተደረገ ውጊያ ብቻ ከ17 በላይ የስልጣን አስጠባቂው ጦር ሲደመሰስ በፈረስ ቤት ሆስፒታል 7ቱ ከባድ ቁስለኛ መሆናቸውን ቁስለኛ ለማንሳት ጊዜ ሳይሰጡ ጫካ ውስጥ አንድ ከባድ ቁስለኛ ጥለው የፈረጠጡት ያገዛዙ ስልጣን አስጠባቂ ወታደሮች በአምቡላንስና በፓትሮል ቀሩ ቁስለኞችን ጭነው እየጮሁ ሲያመላልሱ እንደነበር በአካባቢው የነበሩ አይንማኞችን ጭብር መሰረት አድርጎ አስታውቋል። ይህ በእንዲህ እንዳለ በርካታ ቁጥር ያላቸው ኃይሎች ከአድማ ብተናና ሚሊሻ ወደ ህዝባችን መቀላቀላቸውን ቀጥለዋል ሲል ፋኖ ማርሸት ፀሐዩ አስታወቀ ሲሆን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ሻለቃ መማር ጌትነት ከአድማ ብተናና ሚሊሻ በመውጣት ፋኖን ዛሬ ግንቦት 15 ቀን 2017 የተቀላቀሉ 23 መሆናቸውን በስም በመዘርዘር አስታውቋል። ዳኛቸው ደመላሽ አድማ ብተና፣ አማራ ደመቀ አድማ ብተና፣ አማራ ታደሰ አድማ ብተና ጨምሮ 23 አድማ ብተናና የሚሊሻ አባላት በወገናችን ላይ አንተኩስም በማለት የፋኖን እንቅስቃሴ መቀላቀላቸው ታውቋል። አብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ጦርነቱን በ3 ወር ውስጥ አጠናቅቃለሁ፣ የአማራን ትጥቅ ብቻ ሳይሆን ቀበቶ አስፈታለሁ ያለው እንቅስቃሴ መክሸፉን ተከትሎ ባንዳ ሚሊሻና አድማ ብተናዎችን በማሰልጠን አማራን እርስ በርስ እያዋጋው ስልጣኔን አስቀጥላለሁ ብሎ ያወጣው እቅድ እየከሸፈ እንደሚሄድና ውጤታማ እንደማይሆን ቀደም ሲል የፋኖ አመራሮች በየደረጃው መግለጫ መስጠታቸው አይዘነጋም። በኢትዮጵያ የአሜሪካ ኤምባሲ ከሰዓታት በፊትም አውጥቶት የነበረውና አምባሳደር ኤርቪን ማሲንጋ የፌዴራል መንግስቱ በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም የሚል ጥሪ ያቀረቡበትን የማህበራዊ ትስስር አንስቶም ለውጥ ማድረጉ ተመለከተ። አዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው የአምባሳደሩ መልእክት ላይ የድሮን ጥቃትን በተመለከተም ለፌዴራል መንግስቱ ያቀረበው ጥሪ መንግስት በኃይል ውጪ ያሉ ሰላማዊ አማራጮች መፈለጉን እንዲቀጥል በሚጠይቅም ጥሪም ተተክቷል።
ተመልክቷል። አምባሳደር ማሲንጋ ያስተላለፉት የመጀመሪያው መልእክታቸውን በኤምባሲው የማህበራዊ ትስስር ፌስቡክ እና የትዊተር ገጽ ላይ የተለጠፈው ዛሬ ከቀኑ በኢትዮጵያ 4 ሰዓትም ተኩል አካባቢ ሲሆን በኢትዮጵያ ያሉ ግጭቶችን ማቆምን የተመለከተው የአምባሳደሩ መልእክት ለፌዴራል መንግስቱ እንደዚሁም የፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም የተለያዩ ጥሪዎችን ያቀረቡበት እንደነበረም ተመልክቷል። ለፌዴራል መንግስቱ ቀርቦ የነበረው የአምባሳደሩ መልእክት ሁለቱም ሀሳቦችን ያዘለም ሲሆን አንደኛው በመንግስት የሚፈጸሙ የሰው አልባ አውሮፕላን ወይም ድሮን ጥቃቶች እንዲቆሙ የሚጠይቅ ነው። የአምባሳደሩ የተጠቀሙበት አገላለጽ የመንግስት የድሮን ጥቃቶች በራስ ህዝብ ላይ የሚፈጸሙ እንደሆኑ የሚያመላክት መሆኑን ተመልክቷል። አምባሳደር ማሲንጋ በመጀመሪያው መልእክታቸው የፌዴራል መንግስቱ በአፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆምና ስምምነትም እንዲያመቻች እንጠይቃለን ብለው ነበር። አምባሳደሩ ያስተላለፉት መልእክት በማህበራዊ ሚዲያም ተጠቃሚዎች እንደገና የተጋራና ብዙ አስተያየቶችንም አስተናግዷል። ለኢትዮጵያ ፖለቲካ እንግዳ ያልሆኑት አምባሳደር ኤርቪን ማሲንጋ ባለፈው ጥቅምት ወር የኢትዮጵያ ኢኮኖሚ ካለፈው ዓመት ንጽጽር ጋር በተመለከተ በኤምባሲያቸው ኦፊሴላዊ ማህበራዊ ትስስር ወይም ኤክስ ገጽ ባሰራጩት አስተያየት ተቃውሞና ሙገሳ ማስተናገዳቸው ተከትሎ በኋላም ሐሳባቸውን ለወጥ በማድረግ በኢትዮጵያ የሚካሄደው ጦርነትና ግጭት ኢኮኖሚውን፣ ህፃናትን፣ የሰብአዊ አቅርቦትን፣ የጤና ተደራሽነትን መጉዳቱ አለ አይባልም በሚል ዲፕሎማሲያዊ ቃል በማስተካከል በኤምባሲው ድረገጽ ላይ የወጣው አስተያየት የእርሳቸው የግላቸው አመለካከት እንጂ የቀድሞው የአሜሪካው ፕሬዝዳንት የጆ ባይደን አስተዳደር አቋም አለመሆኑን ያመለከተ ነው ማለታቸው ይታወሳል። የአማራ ፋኖ ብሔራዊ ኃይል በኢትዮጵያ አሜሪካ አምባሳደር ላወጡት መግለጫ ፈጣን ምላሽ ሰጥቷል። ቅድመ ሁኔታዎችንም ይፋ አድርጓል። አሜሪካ በአገዛዙ ላይ ተገቢውን ዲፕሎማሲያዊ ጫና እንድታደርግም ጥሪ አቅርበዋል። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ አስቀድመው ባወጡት መግለጫ የኢትዮጵያ መንግስት በራሱ ህዝብ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም ጥሪ ያቀረቡ ሲሆን ዘግየት ብለው ባሻሻሉት መግለጫ የኢትዮጵያ መንግስት ያለ ጥቃት ህዝቡን ደህንነት በማስቀደም ሰላማዊ መፍትሄ መፈለጉን እንዲቀጥል እናሳስባለን በማለት የቀየሩት ቢሆንም የአማራ ፋኖ ብሔራዊ ኃይል አጠቃላይ መግለጫቸውን መሰረት ማድረግ ምላሽ ሰጥቷል። የአማራ ፋኖ ብሔራዊ ኃይል ዛሬ ግንቦት 15 ቀን 2017 ዓ.ም ባወጣው በዚሁ መግለጫ የአምባሳደሩን ጥረትና መግለጫ ያደነቀው የአማራ ፋኖ ብሔራዊ ኃይል ተጠያቂነትን ለማስፈንና በህዝብ ላይ ጭፍጨፋ የፈጸመው አገዛዝ የትምህርትና የጤና ተቋማትን በማውደም ሰላማዊ ሰዎችን በመጨፍጨፍ ያደረጋቸውን እንቅስቃሴዎች ማብራራት የአማራ ህዝብ ሳይወድ በግድ ህልውናውን ለማስከበር የጀመረው ትግል መሆኑን አስታውሷል። አገዛዙ በአማራ ህዝብ ላይ የፈጸመውን ጥቃት በአማራ ማንነት ላይ ሲፈጸሙ የነበሩ ግፎችና በተለያዩ ክልሎችም የተደረጉ ጉዳቶችን ጭምር በማስታወስ የአማራ ህዝብ በተደጋጋሚ በሰላማዊ መንገድ መብቱን ለማስከበር ያደርጋቸው የነበሩ ጥያቄዎች ዋጋ አጥተው ህልውናውን ለማስከበር ተገዶ የገባበትን ጦርነት እየመራ የሚገኘ የአማራ ፋኖ ብሔራዊ ኃይል ለአምባሳደሩ በአክብሮት ባነሳው ጥያቄ የአማራ ህዝብ ከመጥፋት ስጋት ውስጥ ያለ ህዝብ ህልውናውን ለማስከበር የሚያደርገው እንቅስቃሴ በላይ ህጋዊነት እንደሌለ አስታውሶ የፋኖ ዓላማ ከህልውና ስጋት አንጻር ህይወትን መጠበቅ መሆኑን መልሰን ልንገልጽ እንወዳለን ሲል አምባሳደሩን አስታውሷል። ፋኖ ከሁሉ የህብረተሰብ ክፍል የተውጣጡ አርሶ አደሮች፣ መምህራን፣ የህክምና ባለሙያዎች፣ የዩኒቨርሲቲ መምህራንና ጋዜጠኞች የተቃውሞ ሸክሙን በምርጫ ሳይሆን በግዴታ የተሸከሙ ግለሰቦችን ያቀፈ ስብስብ መሆኑን አስታውሶ ህብረተሰባቸውን ከዘር ማጥፋት ጥቃት የመታደግ የሞራል ግዴታ ስላለባቸው ተገደው የገቡበት ጦርነት መሆኑን ይህም በእኛ እምነት መንግስት መከላከል ብቻ ሳይሆን ቀዳሚ ጥቃት ፈጻሚ መሆኑን አስተዋውሰዋል። በኢትዮጵያ ዘላቂ ሰላም የሽግግር ፖለቲካ ማዕቀፍና ተአማኒነት ያለው ሁሉን አቀፍ ብሔራዊ ውይይት መጀመር እንደሚኖርበት በአጽንኦት ያነሳ የአማራ ፋኖ ብሔራዊ ኃይል አፋብኃ የአይነቱ ሂደት ግልጽና የኢትዮጵያውያን ልዩ ልዩ ህዝቦችና ድምፅ የሚወክል መሆን እንዳለበት አስታውሷል። አሜሪካ እንደ ውድ የኢትዮጵያ ህዝብ አጋርና ዓለም አቀፋዊ የዲሞክራሲ እሴቶች ደጋፊ በመሆን ይህንን ዓላማ እንድትደግፍ በአክብሮት እንጠይቃለን ሲል ጥሪ አቅርበዋል። በዚህ ረገድ የአሜሪካ መንግስት ወደ አካታች አስተዳደርና ፍትህ የሚደረግ ሽግግርን ለማመቻቸት የታለሙ ማዕቀቦችን ጨምሮ ሁሉንም ተገቢ ዲፕሎማሲ ጫናዎችን እንዲጠቀምም ጥሪ አቅርበዋል። ሰላምን ለማስፈን ፈቃደኛ መሆናችን ደግመን እንገልጻለን ያለው የአማራ ፋኖ ብሔራዊ ኃይል መግለጫ ነገር ግን በአብይ አህመድ መንግስት በኩል ያለው መልካም ፍላጎትና ታማኝነት የጎደላቸው የፖለቲካ ዓላማዎችን በማጥበብ አገዛዙ ካለው የማታለል ታሪክ አንጻር ፋኖ ያሉትን ቅድመ ሁኔታዎች ይፋ አድርጓል። ጦሩ በአስቸኳይ ጦርነቱን በማቆም የፌዴራል አጋር ኃይሎች ጋር ጭምር ከአማራ ክልል መልቀቅ እንደሚኖርበት፣ የብልጽግና ፓርቲ ጽህፈት ቤቶችን በሙሉ መፍረስና የአማራ ክልል የፖለቲካ
ፖለቲካና አመራሮችን ከስልጣን ማባረር፣ በፋኖ አደራዳሪነት ስልጣን ወደ ሽግግር አስተዳደር በሰላም እንዲሸጋገሩ ማድረግ፣ በዓለም አቀፍና የሰብአዊ መብት ተሟጋቾች ድርጅቶች በተባበሩት መንግስታት የታዘዘ የምርመራ ቡድንን ጨምሮ በክልሉ ውስጥ የተፈጸሙትን ጭካኔዎች በተመለከተ ጥልቅና ገለልተኛ ምርመራ ለማድረግ ፈጣንና ያልተቋረጠ የተግባር እርምጃ፣ ምርመራዎቹ አጥፊዎችን ለፍርድ ለማቅረብ ተጨባጭ የተጠያቂነት እርምጃዎችን መከተል እንዳለባቸው ጥሪ አቅርበዋል። በማንነታቸውና ወይም በፖለቲካ እምነታቸው የታሰሩ የአማራ ፖለቲካ እስረኞች እንዲሁም በገዢው አካል ታግተው የሚገኙ የፋኖ አባላትን ቤተሰብ ያለምንም ቅድመ ሁኔታ እንዲፈቱ፣ በሁሉም የአማራ ክልል አካባቢዎች የቴሌኮሙኒኬሽን፣ የኢንተርኔት፣ የመብራት፣ የውሃና የባንክ አገልግሎት እንደገና እንዲጀመር፣ በመላው አማራ ክልልና የተፈናቀሉ ከዘር ማጥፋት የተረፉ ሰብአዊ እርዳታ ለሚያስፈልጋቸው ማህበረሰቦች እንደገና ሰብአዊ እርዳታ እንዲቀጥልና ያለማቋረጥ እንዲተላለፍ፣ በወልቃይት ጠገዴ፣ ሰቲት ሁመራ፣ ጎንደር፣ ራያ ወሎ፣ መተከል፣ ጎጃምና ደራ ሸዋ የተፈናቀሉ ማህበረሰቦችን ወደ አጎራባች ክልሎች ጨምሮ በአማራ ብዙ ወረዳዎች ለመደበኛ የማንነትና የድንበር አስተዳደር እውቅና መስጠት፣ ለአማራ ህዝብና ለንብረቶቹ ጥበቃ እንዲደረግ፣ በመላው ኢትዮጵያ በተለይም የጥቃት ኢላማ በሆነባቸው ወረዳዎች ጭምር ፋኖ በማያወላውል መንገድ ዓለም አቀፋዊ የሰብአዊ መብት ህግጋትን በተግባር ሲያረጋግጥ መቆየቱንም ጭምር አስታውሷል። ለአማራ ህዝብ ደህንነትና ክብር የምናደርገው ትግል በመሰረታዊ ህግ ጥላ የሞራል መርሆች ላይ የተመሰረተ ከአሜሪካ መንግስትና ከሌሎችም ዓለም አቀፍ አጋሮች ጋር ገንቢ ግንኙነት ለማድረግ በራችን ክፍት ነው ሲል አስታውቋል። የአማራ ፋኖ ብሔራዊ ኃይል የፖሊሲ ቁርጠኝነትና ኢትዮጵያ አሁን ካለችበት ችግር ባሻገር ሰላማዊና ዴሞክራሲያዊ የሰፈነባት አገር ኢትዮጵያን ራዕይ ጨምሮ ቀጣይ የውይይት እድሎችን በደስታ እንደሚቀበል አስታውቋል። የኢትዮጵያ ባለስልጣናት የስራ ማቆም አድማ ካደረጉትም የጤና ባለሙያዎች ጋር ሊደራደሩ እንደሚገባና የታሰሩትም የጤና ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱ ሲል መቀመጫውን በእንግሊዝ ያደረገው የሰብአዊ መብት ተቆርቋሪው አምነስቲ ኢንተርናሽናል ጥሪ አቀረበ። በተጨማሪም በሰላማዊ መንገድ የስራ ማቆም አድማ ላይ ያሉ የጤና ባለሙያዎች ላይ እየደረሰ ያለው ወከባና ማስፈራራትን ባለስልጣናቱ እንዲያቆሙ አምነስቲ ዛሬ ባወጣው መግለጫም አሳስቧል። ምንም አይነት የመፍትሄ አቅጣጫ ሳይያዝ የስራ ማቆም አድማው ሁለተኛ ሳምንት የያዘ ሲሆን ይህም በመላው ኢትዮጵያ አስፈላጊ የሆነው የጤና ዘርፍ አገልግሎት ላይ ከፍተኛ መስተጓጎል አስከትሏል ያለው አምነስቲ ኢንተርናሽናል መንግስት በመላው ኢትዮጵያ ያሉ ታካሚዎችን የጤና አገልግሎት የማግኘት መብታቸውን በእጅጉ የሚገድበው ቀውስን የበለጠ ማራዘም የለበትም ብሏል። መንግስትና የጤና ባለሙያዎችን በጋራና ገንቢ በሆነ መልኩ በድርድር ይህንን ችግር ሊፈቱ ይገባል ሲል የአምነስቲ የምስራቅና የደቡብ አፍሪካ ቀጠና ዳይሬክተሩ ታይግሪ ታጉታህም አሳስበዋል። ታይግሪ በዚሁ አስተያየታቸው የአሁን ወቅት በጭካኔ ለማፈንና ይህንን ለማሳየት ጊዜ አይደለም፣ ባለስልጣናቱም እነዚህን ችግሮችን ለመፍታትና የጤና አገልግሎቶችን እንደገና ለማስጀመር ወደ ድርድር ጠረጴዛን ሊመጡ ይገባልም ብለዋል። የስራ ማቆም አድማው ከተጀመረበት ካለፈው ግንቦት 5 2017 ዓ.ም ጀምሮ በመላ ኢትዮጵያ የታሰሩ የ212 የጤና ባለሙያዎች የስም ዝርዝር በትላንትናው ዕለት ከጤና ባለሙያዎች ንቅናቄ እንዳገኘ አምነስቲም ገልጿል። ከሰሞኑ የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክሉ ያሏቸው 12 ጥያቄዎችም ይመለሱ በሚል ካነሱት የስራ ማቆም አድማ ጋር በተያዘም በመላው ኢትዮጵያ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪ ለመገናኛ ብዙሃን ገልጸዋል። የመንግስት የጸጥታ ኃይሎች በተለይም በታላላቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችም እያሰሩና እያዋከቡ መሆኑን የንቅናቄው አስተባባሪዎችም ተናግረዋል። የፌዴራል ፖሊስ በበኩሉ በጤና ባለሙያዎች እየተነሳ ያለውን የመብት ጥያቄን ሽፋን በማድረግ በኢትዮጵያ ውስጥ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር ያበሩ ያላቸውን 47 የጤና ባለሙያዎች በቁጥጥር ስር ማዋሉን አስታውቋል። ፌዴራል ፖሊስም የጤና ባለሙያዎችን እስር ለመጀመሪያ ጊዜ ያረጋገጠው ዛሬ አርብ ባወጣው መግለጫ መሆኑን ተመልክቷል። አምነስቲ በኢትዮጵያ በአዲስ አበባ ፖሊስ ዋና መስሪያ ቤት ውስጥ 20 ባለሙያዎችም ታስረው እንደሚገኙ በገለልተኛ አካል ማረጋገጥም ችያለው ሲል አስታውቋል። ተቋሙ የህግ ባለሙያዎችም በእስር ላይ የሚገኙ የጤና ባለሙያዎች ቤተሰቦቻቸውን እንደዚሁም የፍርድ ቤቶችን ሰነዶችም መገምገሙን በመግለጫው ላይ አካቷል። ለእስር ከተዳረጉ መካከል የፓቶሎጂ ባለሙያ የሆነችው ዶክተር ማህሌት ጎኦሽ አንዷ ስትሆን ከመታሰሯ ጥቂት ቀናት ቀደም ብሎ ከቢቢሲ ፖድካስት ጋር ቆይታም አድርጋ ነበር። ቢያንስ 20 የሚሆኑ የጤና ባለሙያዎችም ተመጣጣኝ ክፍያም እና ምቹ የሥራ ቦታ በመጠየቃቸው በአዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት መታሰራቸውን አሳፋሪ እንደዚሁም በእጅጉ አሳሳቢ ነው። ፖሊስም አመጻ ማነሳሳት በሚል ያቀረበው መሰረተ ቢስ ውንጀላ ተቃዋሚዎችን ዝም ለማሰኘትና ለመብታቸውም የሚያነሱትን ለማስፈራራት የፈቀደ እስራትን መጠቀም ያደረገ አሳፋሪ አምባገነናዊ አሰራር የሚያሳይ ነው
ሲል አምነስቲም በመግለጫው ላይ ጠቅሷል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። አገዛዙ ጦርነት በቃን፣ ለአነስተኛ ደሞዝና ለእናንተ ስልጣን ስንል አንሞትም ማለት መጀመሩን ተከትሎ ሰራዊቱ ድጋፍ ሊደረግለት ይገባል ሲል የቀድሞ ምርኮኛና የአገዛዙ ኤታ ማጆር ሹም ገለጸ። የአማራ ፋኖ ብሔራዊ ኃይል አፋብሃ በወሎ ቀጠና ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር የአትሮንስ ብርጌድ እና ሼህ ሁሴን ጅብሪል ብርጌድ ከወራሪው ጠላት ጋር በመፋለም ድል መጎናጸፋቸውን ዛሬ ግንቦት 15 ቀን 2017 ባወጣው መግለጫ ይፋ አድርጓል። ትላንት ግንቦት 14 ቀን 2017 ዓ.ም በመሃል ሳይንት ወረዳ በቆተት ከተማ የባዴን ግልገሎች ስብሰባ ላይ በነበሩበት ወቅት ተወርዋሪዎቹ የአትሮንስ ብርጌድ አባላት በአጎብዳጆችና በባንዳዎች ላይ ጥቃት ሰንዝረው ጉዳት ማድረሳቸው ታውቋል። በአማራ ህዝብ ላይ የተከፈተውን ጦርነት በመደገፍ የአብይ አገዛዝ አገልጋይ የሆኑ ባንዳዎች የሆኑት የባዴን ሰዎች ህዝብን ሰብስበው በማስፈራራትና በማወናበድ ላይ በነበሩበት ወቅት በተከፈተባቸው ድንገተኛ ጥቃት ሴራቸውን ሳያሳኩ በተለያዩ አቅጣጫዎች እግሬ አውጪኝ ብለው ወደ መሸጉባት የወረዳው ከተማ ዴንሳ መፈርጠጣቸው ተገልጿል። በዚሁ ፈጣን የማጥቃት እርምጃ የሚሊሻ ጽሕፈት ቤት ኃላፊውን ጨምሮ 3 ቅጥረኞች የተደመሰሱ ሲሆን ቁጥራቸው ያልታወቀ ወዳደር ባንዳ ሚሊሻዎችን መቁሰላቸው ታውቋል። በሌላ ግንባር በተመሳሳይ ትናንት ግንቦት 14 ቀን 2017 ዓ.ም የሁሴን ጅብሪል ብርጌድ ሙሳፋ ሻለቃ ወራሪውን ጠላት በደፈጣ ውጊያ ያደባየችው ሲሆን ከደብረ ዘይት ከተማ ወደ ማሻ ከተማ በላንድ ክሩዘር መኪና ሲንቀሳቀሱ የነበሩት የኦህዴድ ብልጽግና ስልጣን ጠባቂ ወራሪ ቡድን ጨረፌ በምትባል ልዩ ቦታ ሙሳፋ ሻለቃ ባደረገችው ድንገተኛ የደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዳቸውን በተወሰደው ደፈጣ 7 የቅጥረኛ ወራሪ ቡድን አባላት መደምሰሳቸው ተገልጿል። ለግለሰቦች ወይም ለወንጀለኞች ስልጣን ሲባል ከብሔረ ሙታን ወገን ከሆኑት በተጨማሪ ከ7 በላይ የሆኑ በዚሁ ጥቃት መቁሰላቸውን የኦህዴድ ብልጽግና ወንጀለኛ ቡድን የአማራ ብቸኛ መድህን የሆነው ፋኖ የማይቆረጠም የብረት ቆሎ ሲሆንበት ህዝብ ላይ አሉታዊ ጫና ማድረጉን አጠናክሮ መቀጠሉንም መግለጫው አስታውቋል። እስር፣ እንግልት፣ ማስፈራራትና ማዋከብ ያገዛዙ ግንባር ቀደም ተግባር መሆኑን የአማራ ሳይንት መቅደላ ክፍለ ጦር ቃል አቀባይ በኩሉ አስታውቋል። ይህ በእንዲህ እንዳለ ለአብይ አገዛዝ ስልጣን መጠበቂያ ሲባል ህይወታችንን አናጣም፣ ህዝብን እየጨፈጨፍን አንቀጥልም በማለት ያገዛዙ ሰራዊት አባላት ተቃውሟቸው ከጊዜ ወደ ጊዜ እያደገ የመጣ ሲሆን መቀየሪያ በሌለው ልብስ በበቂ መንገድ ራሽን ሳይቀርብላቸው ለማን ጥቅም ነው የምንዋጋው በሚል ማንሳት የጀመሩትን ተቃውሞ ተከትሎ ዛሬ የቀድሞ ምርኮኛና ራሱን መከላከያ ብሎ የሚጠራው ያገዛዙ ስልጣን አስጠባቂ ተቋም ዋና ኤታ ማጆር ሹም ሰራዊቱ ሁለንተናዊ ድጋፍ ሊደረግለት ይገባል የሚል መደለያ ይዞ መጥተዋል። ህዝብን እየጨፈጨፈ የሚገኘው ያገዛዙ ስልጣን አስጠባቂ ጦር ኤታ ማጆር ሹም ሰራዊቱ በተግባሩ ሰላማዊ ሰዎችን እንዲጨፈጭፍ በህዝብ ላይ በማሰማራት በከባድ መሳሪያና በድሮን ጭምር ንጹሐን እየጨፈጨፉ በሚገኙበት ሰላማዊ ሰዎችን የሚረሽንና የሚዘርፍ ሰራዊት አሰማርተው የአገር ሉዓላዊነትን ጨምሮ ሁለንተናዊ ድጋፍ ያደረገ ሰራዊት በማለት ለማሞካሸት ሞክረዋል። ሰሞኑን ያገዛዙ ሰራዊት አባላት ህይወታችንን ለማን ስንል ነው የምናጣው፣ ህዝብ እየጨፈጨፍን አንቀጥልም በማለት ተቃውሞ እያቀረቡ ሲሆን ፊታቸውን እየሸፈኑ ጭምር በግልጽ በአደባባይ ተቃውሟቸውን ማሳየት መጀመራቸውን ጠቅሰን መዘገባችን አይዘነጋም። የአማራ ፋኖ ብሔራዊ ኃይል ከሸዋ ቀጠና ባወጣው መግለጫ የፋኖን ጥቃት መቋቋም ያቃተው አገዛዝ ህዝቡን በእምነት ሽፋን እርስ በርስ ለማጋጨት ወጥኖ እየተንቀሳቀሰ መሆኑን ያደራጃቸው ታጣቂዎች ሰላማዊ ሰዎች መጨፍጨፋቸውን ገለጸ። የአማራ ፋኖ ብሔራዊ ኃይል ከሸዋ ቀጠና ከሰም ክፍለ ጦር ነበልባል ብርጌድ ህዝብ ግንኙነት ባወጣው መረጃ በምንጃር ሸንኮራ ጩሌ ቀበሌ ድሪያም ባጎት በንጹሐን ዜጎች ላይ አገዛዙ ያደራጃቸው ታጣቂዎች ጭፍጨፋ ሲፈጽሙ ስልጣን አስጠባቂው ሰራዊት በአካባቢው ቆሞ ይመለከት እንደነበር ገልጿል። ገዱ ዛሬ ግንቦት 15 ቀን 2017 ዓ.ም ባወጣው በዚሁ መግለጫ አገዛዙ ፋኖችን እርስ በርስ ለማባባላት ጭምር የሃይማኖት ካርድ ለመሳብ የሞከረ ቢሆንም እንደከሸፈበት ጭምር ገልጿል። አገዛዙ ከትላንት በስቲያ ሮብ በአሞራ ቤት ወንድም የአርጎባ ሙስሊም ማህበረሰብን በመሰብሰብ ፋኖ ሙስሊምን ለመጨፍጨፍ ነው ጫካ የወጣውና ራሳችሁን ተከላከሉ ማለት ህዝብን ከህዝብ ለማጫረስ አቅዶ የተንቀሳቀሰ ቢሆንም ጥቂት ታጣቂዎችን ከመካከላቸው በመመልመል ራሳችሁን ጠብቁ፣ አጸፌታ መውሰድ ትችላላችሁ በማለት ያገዛዙ ሴራ ያልገባቸው የአርጎባ ሙስሊም ወንድሞቻችንን ካዘጋጇቸው በኋላ ራሳቸው ያገዛዙ ሰራዊት በመልካ ጅሎና በጩሌ መሃል በሞተር ሲጓዝ የነበረውን የእስልምና መለዮ ኢማም ጨርቅ የጠመጠመው ወንድማችን የመልካ ጅሎ ሞተረኛ ቃሲም ላይ ተኩሰው በመግደል የአርጎባ ሙስሊም ወንድሞቻችሁን በውሸት ፋኖ ገድሎ ሄደ ብለው የሙስሊም ወገኖችን ታጣቂዎች ስሜታዊ በማድረግ በርካታ ሰላማዊ ሰዎችን በጨሌ ቀበሌ ድሪያም ባጎጥ
እጅግ ተወዳጅ የሆኑትን እነ አቶ እምሻው ተፈራ፣ ጥምሳ ከበር፣ ጠንፉ ተረፈና ወንድማቸው ዘገየ ተረፈ ጨምሮ በርካታ ሰላማዊ ሰዎች እንዲጨፈጨፉ አገዛዙ በሴራ መንቀሳቀሱ ተገልጿል። በአገዛዙ የሃይማኖት ካርድ ለመጫወት ተልዕኮ የተሰጣቸው የአርጎባ ታጣቂዎች በንጹሐን ላይ የፈጸሙትን የጅምላ ግድያ የአገዛዙ ስልጣን አስጠባቂ ሰራዊት አባላት ቆመው እየሳቁ ጭፍጨፋውን ይመለከቱ እንደነበር ብርጌዱ ባወጣው በዚሁ መረጃ ገልጿል። የአማራ ፋኖ ብሔራዊ ኃይል ከሰም ክፍለ ጦር ነበልባል ብርጌድ አባላትና አመራሮች በዚህ ጅምላ ጭፍጨፋ የተሰማቸውን ሀዘን ገልጸው አገዛዙ ወዳቀደው ሴራ ማንም የነበልባል ብርጌድ አባልም ሆነ ደጋፊ እጁን እንዳያነሳ ጭፍጨፋ የፈጸሙት አካላት ጊዜውን ጠብቀው በሕግ እንደሚጠይቃቸው አስታውቀዋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ትግሉ የደረሰበት ደረጃና ቀጣይ በሚደረጉ ስምሪቶች ይመጥናሉ ያላቸውን አመራሮች ስምሪት ሰጥቶ በድርጅቱ መመሪያ ደንብ መሰረት ኃላፊነት መስጠቱን አስታውቋል። በዚህም አርበኛ ኢሳያስ ደመቄ አማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል መሪ አርበኛ ንጉስ ሲመሩ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ትምህርትና ስልጠና መምሪያ ጨምሮ በየደረጃው 10 አርበኞችን ለተለያዩ ኃላፊነቶች መመደባቸውን ዛሬ ግንቦት 15 ቀን 2017 የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ህዝብ ግንኙነት ክፍል ባወጣው በዚሁ መግለጫ ጠቅሷል። በትግራይ ክልል በመቀሌ ከተማ የሚገኙ ፍርድ ቤቶች ካለፈው ግንቦት 11 2017 ዓ.ም ጀምሮ ስራ ማቆማቸው መዘገባችን ይታወሳል። በከተማው የሚገኙ የፍትህ አካላት ለስራ ማቆማቸው ያቀረቡት ምክንያት ደህንነትን አደጋ ላይ ወድቀናል ሲሉ መግለጻቸው አይዘነጋም። በክልሉ የተፈጸሙ ከባድ ወንጀሎችን ለማየትና ፍትሃዊ ፍርድ ውሳኔ ለመስጠት ለደህንነታችን ዋስትናና ከለላም ስለሌለን የሚመለከተው አካል መፍትሄ ያብጅልን የሚል ጥያቄም አቅርበዋል። የመቀሌ ከተማ ማዕከላዊ ፍርድ ቤት ምክትል ፕሬዝዳንት አቶ ስዬ ኪዳነ ገብረ እግዚአብሔር ለስራ ማቆማቸው ዋነኛ ምክንያት ሲንከባለሉ የመጡ ያላቸው ችግሮችም ሲሆኑ እስካሁን ስንሰራ የነበረው ችግሮቹን ችለን ነው ያሉትም አቶ ስዬ ኪዳነ ከዚህ ቀደም ስራ እንድናቆም የሚደረጉ በርካታ ምክንያቶችም አልነበሩ ማለትም አይደለም ሲሉም ገልጸዋል። በማከልም አሁን ያጋጠመን ችግር ከህልውናችን ጋር የተያዘ በመሆኑ ከመኖርና አለመኖር ጋር የተያዘ ችግር ስለገጠመን ስራ ለማቆም ተገደናል ሲሉም አስታውቀዋል። ከቤት ወደ ስራ ቦታም ከስራ ቤትም በመናደርገው እንቅስቃሴ የደህንነት ዋስትና እጦት ገጥሞናል፣ የጸጥታ ስራም እየተሰራም አይደለም ሲሉም ቅሬታቸውን አሰምተዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የተናገሩ አንድ የመቀሌ ከተማ የአንዱ ክፍለ ከተማ ዋና አቃቤ ሕግ በክልሉ የተፈጠረው የፖለቲካ ሽኩቻም ፍርድ ቤት ድረስም ተከትሎ መቷል ሲሉ ለአዲስ ስታንዳርድም ተናግረዋል። አንዱ ቡድን እንዱን ለማጥቃት በሚያደርገው የሴራ ፖለቲካ የፍርድ ሂደቱም እየተረበሸ ይገኛል ሲሉ የጠቆሙት እማኙ በክልሉ የተፈጠረው ሁለቱም ጎራም አንዱ አንዱን ለማጥቃት የሚያደርግ እንቅስቃሴ በፍትህ ሂደቱ ላይም ጥላውን አጥሏል ሲሉም ገልጸዋል። ከለላ ያስፈልገናል፣ አናርኪ ወይም ስርዓት አልበኝነት ተፈጥሯል ያሉት ዋና አቃቢ ሕጉ የከፍተኛ ባለስልጣናት ዘመድ አዝማድ ፍርድ ቤትም ሲቀርቡ የፍርድ ሂደቱን ለማዛባት ከማስፈራራት ሁከት መፍጠርም ያካሄዳሉም ሲሉም ተናግረዋል። ባለፈው ግንቦት 8 2017 ዓ.ም የተፈጠረውን ክስተትም እንደ ምሳሌነት አንስተው በዕለቱ ሲታይ በነበረው የፍርድ ሂደት በክልሉ የጸጥታ ኃይሎች ውስጥ የሚገኙ ባለስልጣን ልጅ በነፍስ ማጥፋት ወንጀል ተጠርጣሪ ሆኖ መቅረቡን በመግለጽ ይህም በፍርድ ስርዓቱ ላይ ተጽዕኖ አስከትሏልም ብለዋል። አቃቤ ሕጉ የግድያ ወንጀሉ አቶ ጌታቸው ረዳም የጊዜ አስተዳደር ፕሬዝዳንት በነበሩበት ወቅት የተፈጸመ ሲሆን በአንዲት ሴት ግድያ ተጠርጥሮም ለእስር የተዳረገው በክልሉ የጸጥታ ኃላፊነት ቦታ በክልሉ ፖሊስ በምክትል ኮሚሽነርነት ይሰሩ እና በአቶ ጌታቸው የተባረሩት ባለስልጣን ልጅ ነው ያሉትም አቃቤ ሕጉ ግድያው ራሱ ፖለቲካዊ መልእክትም አለው ሲሉም እማኝነታቸውን ሰጥተዋል። በነፍስ ማጥፋት ወንጀል ተጠርጥሮም ፍርድ ቤት የቀረበው ልጅ አባት በአቶ ጌታቸው መባረራቸውን ተከትሎ ለማጥቃት የተፈጸመ ነው የሚል በአንድ ጎራ ወሬውን ያናፈሰ ነበረም ብለዋል። በተመሳሳይ በሌላኛውም ጎራ የሚገኙትም በወቅቱ የአቶ ጌታቸው ረዳ መንግስት ደካማ ነው፣ ምንም አያመጣም ለማስባልና ለማሳጣት ሆነ ተብሎ የተፈጸመ ግድያ ነው የሚል ትርክትም ሲናፈስ እንደነበረም ገልጸዋል። ቤተ ክርስቲያኒቷን ለማፍረስ የተለያዩ ሙከራዎች ሲያደርግ የቆየ የቤተ መንግስቱ ቡድን ሙሉ ለሙሉ የቤተ ክርስቲያኒቷን ስልጣን መቆጣጠሩን የአቡነ ሳዊሮስን ምርጫ ተከትሎ አስተያየት መሰጠት ተጀምሯል። የቤተ ክርስቲያን አባቶች ፖለቲካ ውስጥ አንገባም በሚል ሽፋን የፖለቲካው ሰለባ በማድረግ ቤተ ክርስቲያኒቷን ላደጋ አጋልጠዋል የሚል ወቀሳ እየደረሰ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ስብሰባን ተከትሎ ቤተ ክርስቲያኒቷን ለመክፈልና በህገወጥ መንገድ የኦሮሚያ ጳጳስ ብለው በመሾም ድርጊታቸው በአብይ
አህመድ አማላጅነትና ጫና በሽምግልና ስም ወደ ቤተክርስቲያኒቷ የተመለሱት አቡነ ሳዊሮስ የቤተክርስቲያኒቷ የቤተ ክህነት ጠቅላይ ስራ አስኪያጅ ሆነው መሾማቸው ጥያቄ አስነስቷል። በአብይ አህመድ ማህበራዊ አማካሪና ቀደም ሲል ዲያቆን ተብሎ በሚጠራው ዳንኤል ክብረት አማካኝነት ከጀርባ ሲዘወር የነበረው ቤተ መንግስት ቡድን ፍላጎቱን አሳክቶ እንደ መጅሊሱ ሁሉ ሲኖዶሱንም በበላይነት ተቆጣጥሯል የሚሉ አስተያየቶች ተከትለው ወጥተዋል። አቡነ ሳዊሮስ ከተሰጣቸው ክህነት ስልጣን ውጭ የቤተ ክርስቲያኒቷን ህግና ድንብ በመጣስ ወሊሶ ላይ ህገወጥ ጳጳሳትን በመሾም የብሔር ተዋጽኦ አሳካለሁ በሚል ያደረጉትን እንቅስቃሴ ተከትሎ አብይ አህመድ አባቶቼ በማለት በቤተ ክርስቲያን አባቶች ላይ ጫና በማድረግ በእርቅ ስም እንዲመለሱ ያደረጋቸው ሲሆን የሀገረ ስብከታቸውን ስልጣን ይዘው እንዲቆዩ መደረጉን ተከትሎ ላለፉት ዓመታት የጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ሲያገለግሉ በነበሩት አቡነ አብርሃም ምትክ እንዲተኩ ሆነዋል። በሲኖዶስ ውስጥ ያሉት አባቶች በቤተ ክርስቲያን ላይ የሚደርሰውን መከራና ችግር ወደ ጎን በማድረግ በጫናና በስጋ ፍላጎት ሳቢያ የቤተ መንግስቱን ቡድን ፍላጎት ለማሳካት አቡነ ሳዊሮስን መምረጣቸው ወደፊት ጭምር በታሪክም በቤተ ክርስቲያኒቷ ላይ በሚደርስ መከራና ችግር ተጠያቂ እንደሚያደርጋቸው አስተያየቶች በወቀሳ እየተነሱ ይገኛል። በአገር ውስጥና በውጭ ያለው የእምነቱ ተከታዮች በቤተ ክርስቲያኒቷና በእምነቱ ተከታዮች ላይ ባለፉት ዓመታት ይፈጸሙ የነበሩ ጥቃቶች በተለይም ህገወጥ ጳጳሳት መሾማቸውን ተከትሎ ክርስቲያኖች ተቃውሞ ማቅረባቸውን ምክንያት በማድረግ በሻሸመኔ በአውደ ምሕረት ላይ ንጹሐን ደም እንዲፈስ ካደረጉት አባቶች መካከል ተሿሚዎቹና ሿሚው አቡነ ሳዊሮስ ጭምር መሆናቸው በሻሸመኔ ለሚገኙ ኦርቶዶክሳውያን ለሃይማኖታቸው ቀና የሆነው ህይወታቸውን ላጡ በሙሉ ቅስም ሰባሪ እርምጃና ሹመት ነው ተብለዋል። የቤተ መንግስቱ ቡድን ሲኖዶሱን መቆጣጠሩን ተከትሎ የተለያዩ አስተያየቶች በማህበራዊ ሚዲያ እየተሰጡ ሲሆን ከዚህ በኋላ ቤተ ክርስቲያኒቷን ለማፍረስ ሙሉ ለሙሉ ነጻነት አግኝተዋል። አቡነ አብርሃም በተለይም ከዚህ ቀደም አብይ አህመድ የሃይማኖት አባቶች ብሎ በሰበሰበበት ወቅት ቤተ ክርስቲያኗ በዓመቱ 360 መግለጫ አውጥታለች በሚል እሱ ከጀርባ በሚመራውና በህገ ወጥ መንገድ በተቋቋመው ሽመልስ አብዲሳ ጭምር በበላይነት የሚመራው ሮይተርስ ባጋለጠው ኮሬ ነገኛ ህገ ወጥ ቡድን ሳቢያ የኦርቶዶክስ እምነት የሃይማኖት አባቶችና መነኮሳት ሳይቀር በኦነግ ሸኔ ስም ተደጋጋሚ ጥቃት እየተፈጸመባቸው በአሰቃቂ ሁኔታ ሲገደሉ ከሱ ማስፈራሪያ በኋላ ቤተ ክርስቲያኒቷ ዝምታ መምረጧ በመግለጫ እንኳን ድርጊቱን አለማወገዟ ተደጋጋሚ ወቀሳ ሲቀርብ ቆይተዋል። ቀደም ሲል የቅዱስ ሲኖዶስ ዋና ጸሐፊ በነበሩት ብፁዕ አቡነ ጴጥሮስ ምትክም እንዲሁ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ተደርገው አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ተደርገው የተሾሙ ሲሆን አቡነ ጴጥሮስም እንዲሁ ህገወጥ የጳጳስ ሹመቱን ተከትሎ በአደባባይ ተቃውሞ በማድረግ ስልጣን አለኝ ብሎ ቤተ ክርስቲያኒቷን በባለጊዜነት ማጥቃት ተገቢ እንዳልሆነ በጊዜው መቃወማቸውን ተከትሎ አብይ አህመድ ወደ ሀገር ውስጥ እንዳይገቡ ከከለከላቸው አባቶች ሲሆኑ ይህንኑ አገዛዙ ስልጣኑን ለመቆጣጠር ባቀደው የሲኖዶስ ስብሰባ ላይ እንዲገኙ ወደ ሀገር ቤት እንዲገቡ ፈቃድ ከሰጣቸው 3 አባቶች መካከል ይገኛሉ። በቤተ ክርስቲያን ላይ የደረሱ ጥቃቶችን ተከትሎ በቀድሞ የቤተ ክህነት ስራ አስኪያጅ አቡነ አብርሃም አማካኝነት ለአብይ አህመድ ቅሬታ በቀረበበት ስብሰባ ላይ የአብይን አገዛዝ ህገወጥ እርምጃ በመደገፍ አባቶችን ሲነቅፉ ከነበሩት አንዱ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ መሆናቸው ቤተ ክርስቲያኒቷን በርቀትና በጫና የተወሰኑ አባቶችን በመጠቀም ብቻ ሳይሆን ዋናውን ስልጣን በመቆጣጠር ለማፍረስ የሚያስችል ሂደት በይፋ ተጀምሯል የሚሉ ቅሬታዎች ጎልተው መሰማት ጀምረዋል። በቤተ ክርስቲያኒቷ ላይ እየደረሱ ላሉ ችግሮች የሃይማኖት አባቶች እንደ ኃላፊነታቸው አለመወጣት፣ ቅዱስ ሲኖዶስ ውስጥ ያሉ ለፖለቲካው ጫናና ከተሰጣቸው ሃይማኖታዊ ተልዕኮ በተቃራኒ መሰለፍ ቤተ ክርስቲያኒቷን ለማፍረስ የተንቀሳቀሱ አባቶችን ዋና ኃላፊነት መስጠታቸው ቀጣዩ ጊዜያት ለኦርቶዶክስ ቤተ ክርስቲያን የፈተና ጊዜ ይሆናል የሚሉ አስተያየቶችም ተከትለው ቀርበዋል። ፖለቲካና ሃይማኖት አይገናኝም በሚል በአገዛዙ በቤተ ክርስቲያኒቷና ምዕመናኑ ላይ የተፈጸመ ያሉ ጥቃቶችን በዝምታ ሲከታተሉ የቆዩ አባቶችና ምዕመናን የፖለቲካው ሰለባና ጫና የቤተ ክርስቲያኒቱን ስልጣን ደረጃ በደረጃ ለመቆጣጠር የሚያስችላቸውን ቁልፍ አቡነ ሳዊሮስን በማስመረጥ መቆጣጠራቸው የተገለጸ ይገኛል። የጤና ባለሙያዎች የስራ ማቆም አድማ ተጠናክረው ቀጥሏል። ህዝቡ በጤናና ህይወቱ ላይ የፈረደውን አገዛዝ አብሯቸው ሊታገል እንደሚገባ ተጨማሪ ጥሪዎች እየቀረቡ ነው። መምህራን ትምህርቱ ተጠናቆ ለረፍት ከመበተናቸው በፊት ተቃውሞ እንዲቀላቀሉ ዛሬም ጥሪ እየቀረበ ይገኛል። በደቡብ የተለያዩ አካባቢዎች መምህራን የተጠናከረ ተቃውሞ ለማድረግ እንቅስቃሴ ጀምረዋል። አንዳንድ ቦታዎች ላይ ድምጻቸውን ማሰማት መጀመራቸው የተገለጸ ነው። በመላው ሀገሪቱ የታወጀው የጤና ባለሙያዎች የስራ ማቆም አድማ ለመቀልበስ
አገዛዙ የሚወስዳቸው የአፈና እርምጃዎችና በሆስፒታል አስተዳደሮችና የተለያዩ አካላት የሚያወጣቸው የማስፈራሪያ መግለጫዎች ስርዓቱን የበለጠ የሚያጋልጡና ተጨማሪ ቀውስ የሚፈጥሩ ካልሆነ በስተቀር መፍትሄ እንደሌላቸውና ይልቁኑ የደሞዝ ጥያቄን ጨምሮ የጤና ስርዓቱ እንዲሻሻል ላቀረቧቸው ጥያቄዎች በቂ መልስና ለውይይት በርን መክፈት እንደሚገባ የንቅናቄው አደራጆች ጥሪ ያቀረቡ ነው። የስራ ማቆም አድማ የሚቋረጥም ሆነ ንቅናቄ የሚቀለበሰው ጥያቄያችን ሲመለስ ብቻ ነው ማለት አገዛዙ በጥያቄዎቹ ዙሪያ ለመወያየት እንዲዘጋጅ ይህንን ለማድረግ ፈቃደኛ ከሆነ የሚዘጋጅ ሰነድ ላይ ከሚመለከታቸው አካላት ጋር የስምምነት ሰነድ በመፈረም በቀጥታ የቴሌቪዥን ስርጭት ጋዜጠኞች፣ የሃይማኖት ተቋማት ተወካዮች፣ ድምጽ የሆኑ የፖለቲካ ተቋማትና ማህበራዊ አንቂዎች በተገኙበት ምላሾችን በመስማት ሲሆን በቂ መልስ ያልተገኘባቸው ረቂቆች ምላሽ እስከሚያገኙ ወደ ስራ እንደማንመለስና ባዶ የተስፋ ቃል በመግባት ሁኔታዎችን ለማድበስበስ በመሞከር እጅግ ለባሰ ቀውስ ከመዳረግ ውጭ መፍትሄ እንደማይመጣ ይህም ወደ ስራ ገበታ መመለስ ስራ ለመስራት ዋስትና ለመሆኑን በመረዳት በዚህም የሚጎዳ የህብረተሰብ ክፍል ቢኖር ተጠያቂ እንዳልሆንን ኃላፊነትም እንደማንወስድ ይታወቅልን ሲሉ የንቅናቄው አራማጆች ጥሪ አቅርበዋል። ህዝቡ የሚከፍለውን ግብር ጦር መሳሪያ እየገዛ ዜጎችን የሚጨፈጭፈውና በልጅ ልጅ ፕሮጀክቶችን ተግባራዊ ለማድረግ የአገር ሀብት እያባከነ የሚምነሸነሸው የአብይና ጓደኞቹ አገዛዝ የጤና ባለሙያዎችን ጥያቄ ባለመመለስ ለተጨማሪ ስቃይና እንግልት እያጋለጠው በመሆኑ የጤና ባለሙያዎችን ንቅናቄ ሊደግፍ ይገባል የሚለው አስተያየቶችም ተጠናክረው ወጥተዋል። የኢትዮጵያ ዩኒቨርሲቲ መምህራኖችን ለተቃውሞ ሲያስተባብር የነበረው ማህበራዊ ገጽ የትምህርት ጊዜው ተጠናቆ ለረፍት ከመበተናችን በፊት የተቃውሞ እንቅስቃሴያችንን ማሰማት አለብን የሚል ጥሪ ዛሬም በማህበራዊ ሚዲያ እያቀረበ ነው። በተለያዩ የደቡብ አካባቢዎች ከዚህ ቀደም በጀት የለም በሚል ለመምህራንና ለጤና ባለሙያዎች ደሞዝ ባለመክፈል ጭምር በግዳጅ እንዲሰሩ የተደረገባቸው ቦታዎች ላይ መምህራን ደሞዛቸው እንዲከፈላቸው የጤና ስርዓቱ እንዲሻሻል አደባባይ በመውጣት የኢትዮጵያ ጤና ባለሙያዎች ያነሱት ጥያቄ ተመሳሳይ ይዘት ያለው ጥያቄ አንስተው ድምጻቸውን ማሰማት ጀምረዋል። ከዚህ ቀደም በወላይታ ዞን ተመሳሳይ ጥያቄ ለማቅረብ ሞክረዋል የተባሉ በርከት ያሉ መታሰራቸው አይዘነጋም። አገዛዙ የተቃውሞ እንቅስቃሴ ወደ ሌሎች ማህበረሰብ ክፍሎች ይዛመታል የሚል ከፍተኛ ስጋት ያለው ሲሆን በዚህም በተለይም መምህራንን በስብሰባ በመጥመድ የትምህርት ጊዜው እንዲጠናቀቅ ማድረግና መበተን፣ የታክሲና የከባድ መኪና አሽከርካሪዎች የህዝብ ማመላለሻ ትራንስፖርት የሚሰጡ ከቦታ ቦታ ለመንቀሳቀስ እየገጠማቸው ያለው ችግርና በተለይም በከተማ ውስጥ የታክሲ አሽከርካሪዎች በቅጣት ጫና መማረር፣ በቤንዚል ዋጋ ውድነት ጭምር ያላቸውን ምሬት ተከትሎ የተቀናጀ ተቃውሞ ይነሳል የሚል ስጋት ላይ ወደቀ ሲሆን እንቅስቃሴውን በጫናና በአፈና ለማዳፈን የተለያዩ እርምጃዎች የወሰደ ቢሆንም ውጤት አለማምጣታቸው የተገለጸ ነው። ይህ በእንዲህ እንዳለ አንድ ተራ የገዢው ብልጽግና ፓርቲ ማህበራዊ ሚዲያ ፈቀላጤን የፍርድ ቤት ትዕዛዝ አክብሮ ማቅረብ ያልቻለው የፌዴራል ፖሊስ የኢትዮጵያ የጤና ባለሙያዎችን ከፖለቲካ ጥያቄና ከሽብር ጋር በማገናኘት ለመወንጀል የሞከረ ሲሆን 47 አስር ያለው ብሎ ዛሬ ያወጣው መግለጫ ከማስፈራራት ያለፈ ውጤት እንደማይኖረውና ራሳቸው የፌዴራል ፖሊስ አባላትን ጨምሮ የኑሮ ውድነትን መቋቋም ያቃታቸው መለዮ ለባሾች ሕግና ስርዓት አክብረው ጥያቄውን እንዲቀላቀሉ ከዚህ ቀደም ጥሪ መቅረቡ አይዘነጋም። የአብራክ ክፍያዋ የሆነችም ጨቅላ ልጇን በአዲስ እጮኛዋ መደፈሯም እንዳይታወቅ ጥረት ያደረገችም የልጇን ሕይወትም እንዲጠፋ ምክንያት ሆናለች የተባለች እናትና እጮኛዋ በሞት ቅጣት ውሳኔ ተላለፈባቸው። በምስራቅ ኢትዮጵያ ድሬዳዋ ከተማ ገንዳ ቆሬ ሰፈር ነዋሪ የሆነችው ወይዘሮ ሀና በየነ ከቀድሞ ባሏም ተፋታ ሌላ የትዳር ጓደኛ በመሻት አዲስ ኑሮ ብትጀምርም ከቀድሞ ባሏ የወለደቻት የ11 ዓመቷም ጨቅላ ልጇ በአምላክ ግርማ በአዲሱ እጮኛዋ መደፈሯን ስትረዳም የልጇን ቁስል መጠገግና ወንጀለኛውን እጮኛዋን ለሕግ ማቅረብ ሲጠበቅባት ወሲባዊ ምቾት በልጦባት ልጇን መረጃውን እንዳታወጣ ጫና በመፍጠር በመደብደብ ከ5ኛ ክፍል ትምህርቷን በማስቀረት ከጎረቤቶችም ሆነ ከማንኛውም ሰው በመነጠል በቤት ውስጥ በመዝጋት ወደ ስራ ስትሄድም ከእርሷ ጋር ብቻ እንድትጓዝ በማድረግ በመደብደብ የ11 ዓመቷም ጨቅላ ልጇን በአምላክ ግርማ ሕይወት እንዲያልፍ ከእጮኛዋ ጋር ዘግናኝ ወንጀል ፈጽመዋል የተባለውን ወንጀል የተመለከተው የፌዴራል ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት ዛሬ የቅጣት ውሳኔም አስተላልፏል። የከሳሽ አቃቢ ሕግም ያቀረበውን የወንጀል ክስም እናም ቅጣቱን የተመለከተው ፍርድ ቤቱ የበአምላክም ግርማ ወላጅ እናት ወይዘሮ ሀና በየነና አዲሱ እጮኛዋ የሟች በአምላክ የእንጀራ አባትም አቶ ብሩክ በሞት እንዲቀጡ መወሰኑን ከማህበራዊ ትስስር ገጾች የተጋራው መረጃ ያመለክታል። ተከሳሾቹ በኢትዮጵያ ሕግ መሰረት ይግባኝ የማለትም መብታቸው የተጠበቀ መሆኑን ታውቋል። በኢትዮጵያ ሕግ የሞት ቅጣት በርዕሰ ብሔሩ ፊርማ ካልጸደቀም ተግባራዊ አይሆንም ቢባልም ከተወሰኑ ግለሰቦች በቀር እርምጃው ሲተገበርም አልተመለከተም።
የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ውባንታ ባተ ኮር ለአገዛዙ ከርቶ እጁን የሰጠው ጸዳሉ ደሴ ይመራው የነበረው ክፍለ ጦር አባላት ለአማራ ህዝብ ነው የወጣ ነው፣ ትግሉን እንቀጥላለን ማለታቸውን ተከትሎ ኮሩን ለተቀላቀሉ የታድሶ ስልጠና ሰጠ። የአማራ ህዝብን ህልውና ለመታደግ እየተንቀሳቀሰ ያለው እውነተኛ ፋኖን አንድ አደረጃጀትና አንድ ድርጅት መፍጠሩን ምክንያት በማድረግ በዚሁ ወቅት የአማራ ፋኖ ብሔራዊ ኃይል ምስረታና ለአማራ ህዝብ ህልውና ሲሉ የከዳ መሪያቸውን ወደ ጎን በማድረግ ለእውነተኛው ተልዕኮ የቆሙትን በማመስገን ሜጀር ጀነራል ውባንታ ባተ ኮርን ለተቀላቀሉት ደማቅ አቀባበልና የአማራ ፋኖ ብሔራዊ ኃይልን በተመለከተ ተገቢው ማብራሪያ ተሰጥቷቸው የታድሶ ስልጠና መውሰዳቸውን ከኮሩ ያገኘነው መረጃ ይገልጻል። ከድል በኋላ ወር የሚገባቸው አባቶች ከድል በኋላ የመታነቂያ ገመድ ለተዘጋጀላቸው ሁሉና አቶ እስክንድር ነጋና በመሰሎቻቸው ያልተማሩ ተማርን የሚሉ ሰዎች የአማራን ትግል ጠልፈው የተዋደቁትን አርበኞች የተጋደሉትን አርበኞች ትክክለኛ ስም እንዳያገኙ ወድቀውና ዘግጠው እንዲቀሩ በአማራ ህዝብም ትልቅ አክብሮት እንዳይኖራቸው የለፉበት የደከሙበት ዋጋቢስ እንዲቀር ሰርገው በመግባት ብዙ ሲሰሩ ቆይተዋል። ብዙዎቻችን አድክመውናል። ብዙ ወንድሞቻችን እንድንነጠቅ አጉል ሞት እንዲሞቱ አድርገው መርህ አልባ በመሆን ለአንድ ሰው ብቻ ስልጣን በመስጠት የአማራን ትግል አንድ ሰው እንዲወክለው በማድረግ መርህ አልባ በመሆን ቆይተናል። አሁን ግን ፈጣሪ የተመሰገነ ይሁን ለዚህ ቀን በቅተናል። የጠራ ትግል መስመር የያዘ ትግል የትግል ባህሪው ነውና ብዙ ጊዜ እነዚህን እንክርዳዶች ለቅመን ለማውጣት ብዙ ጊዜ ፈጅቶብናል። ግን ብዙ ጊዜ ፈጀብን አይባልም። ለምን? ባንዳን በትግል ውስጥ ባንዳ መኖሩን ያስተማሩን የአባቶቻችን ልጆች ስለሆነ በ1928 ለ5 ዓመት በተደረገው እልክ አስጨራሽ ኢትዮጵያ የነጻነት ቀንዲል ለአፍሪካ ተምሳሌት እንድትሆን ካደረጓት አርበኞች ተምረናል። ባንዳ ማን ነው? ለሀገሩ የሚሞት ማን ነው? ታላላቅ ስመጥር አባቶቻችን እና አርበኛ ውባንታ ባተን እና አርበኛ ታገሱን ሌሎቹም ትልቅ የምንላቸው አንገተ ቀል ጀግናዎች ለሀገራቸው ወድቀዋል። ሌሎቹም የሞት ሞት ሙተዋል ማለት። ለምሳሌ በቅርቡ እኛና እናንተን በመሪነት ደረጃ ይመራናል፣ ያሻግረናል ብሎም ከፍ ያደርገናል ብለን ስልጣን የሰጠነው ጄኔራል ነጋ ተገኝ ክፍለ ጦር ዋና አዛዥ አርበኛ ጸዳሉ በክህደት ተለክፎ አማራን ከሚሸጡት አማራ ማሸነፍ አይችልም፣ አማራ ስልጣን ላይ መቀመጥ አይችልም በሚል የጠበበ ሐሳብ ተገዝቶ ለብዙ መከራ አካባቢ ለብዙ ችግር እንድንበከልና እንድንወድቅ አድርጎን ቆይ ራሱን አፋድ ብሎ የሚጠራው አደረጃጀት 3 የክፍለ ጦር አዛዦች ጸዳሉ ደሴን ጨምሮ ለአገዛዙ እጃቸውን የሰጡ ሲሆን ጸዳሉ ደሴ ውሳኔውን በወንድሙ በኩል ይፋ ማድረጉን ተከትሎ እውነተኞቹ ፋኖች በባንዳነት በተሰለፈው ወንድሙና አጃቢዎቹ ላይ እርምጃ በመውሰድ እናንተ እጃችሁን ስጡኛል ለጠላት እጃችንን አንሰጥም በማለት ትግላቸውን ለመቀጠል መወሰናቸውና በአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ውባንታ አንደኛ ኮርን መቀላቀላቸውን አስቀድሞ መዘገባችን አይዘነጋም። ምሳሌ ሊሆነን የሚገባ ትናንት ባዶ እጃችን ወጥተን ዛሬ ታንክና ባንክ በሰማይ ድሮን ከቅርብ ጠላቶቻችን ከአረብ ኤሚሬት፣ ከቱርክ፣ ከሳውዲ አረቢያ፣ ከግብፅ እርዳታ በማግኘት በሰማይ እሳት እያዘነበብን ከምዕራባውያን ዶላር እየሸከፈ ጠላታችን ብዙ ነገር አድርጓል። ግን ማሸነፍ አይቻልም። ነገደ አማራ አይሸነፍ፣ እውነት የያዘ አይሸነፍ። እውነትን በመያዛችን ሰርጎ ገቦችን በመለየት እንደ ጌዲዮን ውሃ ሊጠጣ የመጣ ቤት ሊሰራ የመጣ ሆዳም አማራ አይደለም። እኛ አማራዎች ነን። የወደቀ ነገር ይሄ ማን ነው ብለን አንስተን የምንሰጥ አማራዎች። ስርቆት እኛን አይመጥንም፣ አይወክልም። አማራን ዝሙት አማራን አይወክልም። ንጽህና፣ ቅድስና፣ ትህትና፣ ትዕግስት አማራን ይወክላል። አንገት መድፋት ሳይሆን አንገት ቀና ማድረግ አማራን ይወክላል። ስለዚህ በዚህ ስብዕናችን ተራምደን ጠላቶቻችን መሪ ሆነን፣ ጠላቶቻችን ጀግና ሆነን፣ ጠላቶቻችን ህብረታችን አይተው መደነቅ መቻል አለበት። ያን ደግሞ እያሳየንም ነው። የአማራ ፋኖ ብሔራዊ ኃይል ከተቋቋመ ጀምሮ የስነ ምግባር መርሆች፣ የመተዳደሪያ ደንቦች እንዲሁም እዝና ሰንሰለት ያለው መዋቅር ከታች እስከ ቲም አንስቶ ከቲም ተነስተን እስከ እዝ ድረስ ራሱን የቻለ መዋቅር ዘርግቶ ማንኛውም ፋኖ የውሻ ሞት እንዳይሞት የሰማዕትነት ሞት ለሀገሩ የሚሰዋላት እውነተኛ ሞት እንዲሞት አንድ አማራ ቤቱም ያሸዋ ቤት ያልሆነ አፋህድ ያሸዋ ቤት ጎርፍ ሲመጣ መጽናት አንድ በስብከተ ወንጌል አገልግሎት ላይ የነበሩ የክርስትና እምነትም ሰባኪ በምስራቅ ኢትዮጵያ ውስጥ በአክራሪዎች መገደላቸው ተሰማ። አናባፕቲስት ወርልድ እንደዘገበው በኦሮሚያ ክልል ምዕራብ ሐረርጌም የመሰረተ ክርስቶስ ቤተክርስቲያን አገልጋይ የነበሩት ኢብራሂም መሐመድ ባለፈው ግንቦት ወይም በፈረንጆቹ ሜይ 15 2025 በሚስዮናዊ አገልግሎት ላይ ሳሉ በአካባቢው ይንቀሳቀሳሉ ከተባሉ አክራሪዎች በተተኮሰባቸው ጥይትም ተመተው ሕይወታቸው ማለፉን ቤተክርስቲያኒቱ አስታውቃለች። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ደሳለኝ አበበ
ኢጆ ኢብራሂም መሐመድ ወንጌልን በደስታም በቆራጥነት በሰላምና በፍቅር የሰበከም ሕይወቱን ለአደጋም ያጋለጠ ወንድማችን ነበረም። ወንድማችን ኢብራሂም በነበረው ትህትናና የመንፈስ መሞላት ኢየሱስ ክርስቶስ አዳኝ መሆኑን በተግባር አስመስክሯል በማለትም ዘክሯቸዋል። ባለትዳርና እድሜያቸው ከ3 ዓመት በታች የሆኑ የሁለትም ጨቅላ ህፃናት አባት የነበሩት ሰባኪው ኢብራሂም ሞት ቤተሰቦቻቸውን ቤተክርስቲያኒቱንምና አዲስ አማኞችን ልባቸውን የሰበረ ነው ሲሉ የቤተክርስቲያኒቱ ፕሬዝዳንት ደሳለኝ ሐዘናቸውን ገልጸዋል። ቤተክርስቲያኒቱ በአካባቢው ካሉ መሪዎች ጋር በቅርበትም እየሰራች መሆኗን የገለጹት ፕሬዝዳንቷም ደሳለኝ ለሟችም ኢብራሂም ቤተሰቦች መጽናናትን እንዲወርድላቸው ጸሎት ማድረግም አስፈላጊ መሆኑን ጠቅሰው በተለያዩ የኢትዮጵያ አካባቢዎች ያሉ ቁስላቸው እንዲጠግግም ሰላምና መረጋጋትም እንዲሰፍን እርቀ ሰላምም እንዲወርድም ጥሪ አቅርበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።